ትናንትና ምን አለች? እውነቱ ይወጣል፣ ጠብቁ ጠብቁ። አንጠብቅም። ለምን እንጠብቃለን? እኛ የምንጠብቀው ሀይሚ መቼ ነው የፍቅር ጥያቄውን ተቀብላ እሺ ብላ ብሩኬና ሀይሚ የኔ ፍቅር የሚባባሉ እያለ ነው እንጂ መታ ጭራሽ ነገ ሀቢባ ጋር ሄዳለሁ ሊሄድ አስቤያለሁ በውስጥ እያወራ ነው የሆነ እየዛተሽ ሁሉ ነው። እና አንቺ ልጅ ምንድነው ተስፋ ማትቆርጭ እንዴ? እና ሀይሚዬ አስቢበት አስቢበት። ምንድነው የምታስብበት? በቃ የሆነ ቢበይው አይነት ነገር ነው እያለች የነበረው እና እዩ እንደው ዝም ብለሽ ባትደክሚ ምን አለበት የኔ ውድ? አትልፊ አትድከሚ። ኧረ ፈጣሪ ሆይ አንድ ነገር እንደማታገኙት እያወቃችሁ ለምንድን ነው የምትደክሙት? አሁን እዩ እንደማታገኘው ታውቃለሽ፣ ግን በእርግጥ እየፈተፈተችበት ነው። እና ደግሞ አስቢበት። ምንድን ነው የምታስብበት? አሁን የበልጁ የብሩክ ቢሆን ራሱ ማለት ነው ከአንቺ ጋር አይሆንም። እና ሀቢባ ጋር ብትሄጅ ራሱ ማለት ነው ዲኤንኤ እናድርግ ነው የሚልሽ፣ ሌላ ምንም አይልሽም። ልጁ የኔ ከሆነ እረዳታለሁ እንጂ ብሩኬ ሳይፈልግ በግድ ካንቺ ጋር ሁን አይባልም። ሀቢባ ጋር ብትሄጅ፣ ፍርድ ቤት ብትሄጅ፣ ብትከሺ በግድ አብራቱን አይባልም። ካልፈለገ አልፈለገም። በቃ ልጁን ግን በደንብ ማሳደግ ይችላለኝ፣ ይረዳሻል። ከዛ ውጭ እርዳኝ ከሆነ ለምን ዝም ብለሽ እጅሽን ዘርግተሽ። ከዛ ውጭ ሌላ ምንም። ሲቀጥል ደግሞ ስሜ ስለ እዩ አታንሽብኝ፣ ስለ ምንድን ልጅ ነው የምታወሩ ምናምን የምትሉ ሰዎች ማለት ነው። ሀይሚ አሁንም ብያለች ያለችው። እኔ እንደውም ብዙ ግልጽ ያልሆነላት ነገር አለ ውስጧ፣ ብዙ ጥያቄ ያለ ይመስለኛል። የሀይሚ አንደኛ እየተግደረደረች ነው በቃ። ግን እዩ የእውነት መስሎሽ የምትለፊው ነገርስ በደስታ ፍንጥስጥስ ብላ ዝንጥ ብላ ምናምን እያለች መጣችና እነሱ እኮ ጨርሰዋል ሀቢብቲ። እነሱ እኮ የፍቅር ጥያቄ ተጠያይቀው ሀይሚ መሽ ብለው ምናምን በፍቅር አለም እየነጎዱ ነው። እዚህ ጋር ለእኛ ነው እኮ እንደዚህ የሚሉት። ሀይሚም አንገቷን ምድፈው ለ30 ደቂቃ ነው የምታለቅሰው የምትቆዝመው። እነሱ እኮ ትወና ላይ ነችው ሀቢብቲ። ሲቀጥል ደግሞ ይሄ ነገር በጣም ያስተምራል። ለእኛ ማስተማር ስላለባቸው ነው። ከዛ በቀጠል ደግሞ ወንዶች አብዛኛው ጊዜ ሴቶች ዝቅ አድርገው እንዲመጡ ገና ቪው ይገኛል ብለው ሴቷ ጠይቃ ምናምን እንድትመጣ ያደርጋሉ። እሱ እኮ ነው የጠየቃት እኮ እሱ ነው የፍቅር ጥያቄ። ግን ደግሞ እሷ ጠይቃ እንድትመጣ ያደርጋል። ለምን? ዩቲዩብ ቪው እንዲታይ። ግን እንደዛ አላደረጉም። እነሱ ማስተማር የፈለጉት ሴት ልጅ የፍቅር ጥያቄ ስትጠየቅ እንዴት እሺ ማለት እንዳለባት፣ ወንድም ቢሆን ለሴት እንዴት ያኔ በቃ አላደለ ሴቶች እንደዚህ ነው መሆን ያለበት። ትንሽ መግድርድር አለብን። በአንዴ ሻ አይባልም። ወንዶች ደግሞ የሚያከብሩት የሚወዱት ብዙ ለፍተውበት ደክመውበት ያገኙትን እንጂ እንደዋዛ። አሁን አብዛኛው የፍቅር ጥያቄ ጠይቀው የሄዱ ሴቶች ሲከበሩ አታዩቸውም። ይናቃሉ። ወንድየው ሌላ ሴት ይዝባታል፣ የትም አትሄድም ብሎ ነው የሚያስበው። በጣም ነው የሚናቁት። እና እንደዛ መሆን እንደሌለበት እያስተማሩ ነው። እና ካወቃችሁበት ተማሩ። ሴቶች በተለይ ተማሩ። ከብሩክና ከሀይሚ ብዙ ትምህርት ታገኛላችሁ። ከሀይሚ ማለት ነው እንዴት ራሳችሁን ማስከበር እንዳለባችሁ። እሷ እኮ ወደው ምናምን አብረው ሆነው ይሆናል። ግን ደግሞ ብሩኬም ሀይሚ በቃ በክብር በቃ ለሷ ያለው ክብር በቃ እንድትከበር ስለሚፈልግ ነው ይህን ነገር እያደረጉት እንጂ እዩ አሁን የእውነት ተጣልተው ሀይሚ መወሰን አቅቷት ሀይሚ ከፍቷት ምናምን ነው የሚመስለው። ግን እኮ እነሱ እኮ ኦልሬዲ ጨርሰዋል። ድራማ እየሰሩ እኮ ነው እነሱ። እና እኛ በምንሰጠው አስተያየት ደግሞ አትናደዱ። ድራማ እንደሆነ እያወቃችሁ ለምንድን ነው የምትናደዱት? እነሱ እኮ ፍቅረኛሞች ከሆኑ በጣም ቆዩ። ግን እናንተ እዚህ ጋር እውነት መስሏችሁ ዝም ብላችሁ እኛ በምንሰጠው አስተያየት እና እኛ የምንፈልገው እዚህ ጋር በክብር ነው። ከኋላ ፍቅረኛሞች ሊሆኑ ይችላሉ፣ ግን በክብር እዚህ ጋር እንዲጠይቃት እንፈልግ ነበር። የፈለግነው ነገር ደግሞ እየሆነ ነው። ሶ መናደድ አያስፈልግም። ሲቀጥል እዚህ ጋር እዩ አትበይ ምናምን የምትሉ ሰዎች ይላለሁ። እሷ እስከመጣች ድረስ እንቀጠቀጣታለን፣ እንወቅራታለን። በቃ እንደማታገኙ ደጋግመን ነው የምንነግራት። ስለዚህ በእሷ መስራታችን አይቀርም። ምክንያቱም አንድ ሰው ሶሻል ሚዲያ ላይ ከመጣ አይሰራበት አይባልም። እንሰራባታለን፣ እንፈተፍትባታለን። በቃ እነ ብሩኬም አሁን ነገ ፎቶ አለጥፈው ይሰሩባታል። ሰው እና ሀይሚ አሁን እዩን እየሰሟት ሲጀምር ለእነሱ ድምቀት ነው ለዩቲዩብ። እሷ አትስራባቸው። ምክንያቱም የእነሱ ዩቲዩብ ሞቅ ሞቅ እንዲል ነው የሚያደርግላቸው። እነሱ የሚሰሩት ታማኝነት እንዲኖረው። እዩ እዛ ጋር የምታወረው ነገር ሀይሚ ላይ የሆነ ተጽዕኖ እንደፈጠረባት ያሳያል። እና እኛ የሆነ ጥርጣሬ እንድንጠረጥር የሚሰሩት ነገር እንዲያሳምንን የሚያደርገው እንደውም እዩ እዛ ጋር ስታወራ፣ እኛ ስለ እዩ ስናወራ እነሱ የሚሰሩት ድራማ የእውነት ይታመናል። ሀይሚ እዩ እንደዚህ ብላት ነው አስፈራርታት ነው ምናምን የሚል ሀሳብ ሁሉ ሰው ስለሚኖረው የሆነ ጥርጣሬ ሰው ይኖረዋል። እና የሚሰሩት ነገር በደንብ ተመልካች ፊት ታማኝ ይሆናል። እና
አሁን ዛሬ ደግሞ እነ ሚፍታህ እነ ፍፄ ለምንድነው ሽማት ድነው ውስጥ ሻለ ነገር ንገሪኝ ምናምን እያሉ ይመጣሉ። ስለዚህ ለነሱ ድምቀት ነው እና በእዩ ቪዲዮ አትስሪ እዩን አታምጪ በምትሉኝ ሰዎች አመጣለሁ አስተያየት እሰጣለሁ ባየሁት ነገር ገባችሁ አይደለ? ስለዚህ እንደዚህ የምትንጨረጨሩ ሰዎች ደግሞ መንጨርጨር ትችላላችሁ። እና እዩ ትናንትና እንግዲህ ብዙ ነገሮችን እያለች ነበረ። ሀይሚን አስቢበት ተረጋግተሽ ምናምን ወስኝ ውይ ፈጣሪ እንደው ይች ልጅ ግን ምን ይሻላታል? እውነቱ ይወጣልኛል ብላ ልትሞት ነው። እንዲሁ ልጁ እንኳን ኢየሱ ቢሆን እኔ ምንም ነው የማይመስለኝ ገባሽ? ምክንያቱም በቃ አንቺ ደግሞ እኔ ይቀየራል እያለች ነው ቀድማና እንግዲህ ልጁ ብሩክ ካልሆነ ደግሞ ቀይሮት ነው ልትል ማለት ነው። ቀይሮት ነው ብላ ድራማ ልትሰራብን ነውና ዝም ብለሽ ሁሌኝኛ አትበይ። ላታገኘው ሀይሚ አሁን እምቢ የምትል መስሎሽ ወይ ደግሞ አንቺ የምትሰሩ ነገር እሷ ላይ የሆነ ተጽዕኖ የፈጠረ መስሏታል እሷ እና አስቢበት ታይዋለሽ ብዬ አስባለሁ። እና ታዲያ አሁን እኮ እዩ እኮ እያሰብሽ ያለሽው ልጁ የብሩክ ከሆነ ለልጁ ሲል ከኔ ጋር ይሆናል አይነት ስሜት ነው ያለሽ። ኖ አይሆንም። ማይሆን እኮ ደጋግሞ ነገረሽ። ልጁ የሱ ብትሆን እንኳን አልሆንም ብሎሻል። ሶ አንቺ ለልጅሽ አባት ብቻ ከሆነ የፈለግሽ የልጅሽ አባት ይሆናል፣ ያሳድግልሻል። ከዛ ውጭ ግን ሀይሚ እሺ ያለችው እምቢ ያለችው ምንም የሚመለከትሽ ነገር የለም እዚህ ጋር ማለት ነው። ምክንያቱም እሱ ከአንቺ ጋር መሆን አይፈልግም። ካልፈለገ ደግሞ በሀይሚ ጋር ባለው ነገር አያገባሽም። የልጁ አባት ሊሆንልሽ ይችላል፣ ለልጅሽ ሊረዳልሽ ይችላል ምናምን። ሲቀጥል ደግሞ ልጁ የብሩኬ ቢሆን እንኳን አሁን ባሉበት ሁኔታ ሀይሚና ብሩክ እስካሁን ፍቅረኛሞች አልነበሩም ማለት ነው። ግን አሁን ነው የፍቅር ጥያቄ ያቀረበላት። ስለዚህ ሀይሚ ላይ ራሱ የነገር ጥያቄ ሊፈጥርባት አይችልም። ከአሁን በፊት ፍቅረኛሞች ስላልነበሩ ብሩኬ ፍቅረኛ ነበረው ከሀይሚ ጋር ቪዲዮ ይሰራ ነበረ። ሀላስ ይሄን ነው ሀይሚ የምታውቀው። ፍቅረኛ እንዳለው ታቅ ነበር ማለት ነው። በፊትም እንደሆንሽ ታቃለች። እንደማታውቅ አታርጊ። ሰው ከእሷ ጋር ፍቅረኛሞች ሆኖ አይደለም የሄደው፣ ከእሷ በፊት ነው። አሁን ነው ገና ለሀይሚ የፍቅር ጥያቄ እያቀረበ ያለው። አንቺን አሁን እንደማይፈልገሽ ሲያቅ አልፈልግሽም፣ ከሀይሚ ጋር ነው መሆን የምፈልገው፣ ሌላ ህይወት ጀምሬያለሁ አለሽ። ከአንቺ ጋር ተለያያችሁ፣ ከሷ ጋር ጀመረ። በቃ ካላስ ሌላ ፍቅረኛሞች ባላችሁበት ሰዓት አረገሽ፣ ወለድሽ። ሶ አይፈልግሽም፣ አልተግባባችሁም፣ ተለያይታችኋል። ስለዚህ አሁን መተሽ ሀይሚ እሺ ትበለው አትበለው ምንም የሚመለከትሽ ነገር የለም። ሲቀጥል አቢባ ጋር እንኳን ብትሄድ እች ልጅ ምንም የምታመጪው ነገር የለሽም። በነገራችን ላይ ዲኤንኤ ምናምን ሊያደርግልሽ ይችላል፣ ነይ ላድርግልሽ ብሎም ቤትሽ መጥቶ ጠይቆሻል። ከጠየቀሽም በኋላ አንቺ ከክርስትና በኋላ አሁን ክርስትናው እስኪደርስ እየጠበቅን ነው። ይመጣል። ጠብቁ። ልክ ታሪክ እንደሰራ ሰው ማለት አንቺ በየትም ተጋድመሽ ለወለድሻት ልጅ የሆነ ታሪክ በቃ የሆነ ትልቅ ጀብድ እንደሰራች እኮ ነው የምታወራው። ስማም እውነቱ ይወጣልኛል እኔ ምን ያክል ትክክለኛነት እንዳለብኝ ምናምን ይህ ጀብድ የሰራ ነው የምትመስለው። የምር እንደው ሰው በየሜዳ መጋደምን በቃ እንደ ክብር አድርጎ ወሰደው ማለት ነው። ኧረ ያሳፍራል። ማርያምን በጣም ያሳፍራል።